ዛሬ በመቀሌ ወሳኝ ተጠባባቂ ስብሰባ ይካሄዳል ተብሎ የተጠበቀ ነው። ስብሰባው በትላንትናው ዕለት ይካሄዳል ተብሎ ቢጠበቅም ህወሓት አሻፈረኝ በማለቱ ወደ ዛሬ መገፋቱ ተነግሯል። ከዚሁ ስብሰባ መጠናቀቅ በኋላ የሚሰማው ውጤት የህወሓትን ቀጣይ ፖለቲካዊ ህልውና የመወሰን አቅም ያለው መሆኑ ተነግሯል። ዝርዝሩን የምናስቃኛችሁ ጉዳይ ይሆናል። በሌላ በኩል ደግሞ በተለይ የሰሜኑ የሀገሪቱ ክፍል ካንዣበበው አደገኛ የጦርነት ደመና ጋር በተያያዘ መከላከያ ጥብቅ ማሳሰቢያ ሰጥቷል። ፊልድ ማርሻል ብርሃኑም ለሰራዊታቸው ለትልቁ ድግስ ተዘጋጁ የሚል ግልጽ ያልሆነ መመሪያ ማውረዳቸው ተነግሯል። ዝርዝሩን ተሰሙታላችሁ። ግማሽ የሀገሪቱን ክፍል ተቆጣጥሮ ማዕከላዊ መንግስቱን ለመገልበጥ እየታገለ የሚገኘውን ጦር የሚመሩት ጀነራል አዲስ ገንዘብ አሳትሞ ማሰራጨታቸው መነጋገሪያ ሆኗል። ድርጊቱ ምስራቅ አፍሪካ ተጨማሪ ሀገር ሊያዋልድ ይሆን ወይ የሚል ስጋትን አብሮ የጫረ ሲሆን የኢትዮጵያ አየር መንገድ ከሳምንታት በፊት ያስተላለፈው ውሳኔ ደግሞ ከጉዳዩ ጋር ተያይዞ ትልቅ አጀንዳ ሆኗል። ወዲህ ደግሞ የሆርሙዝ ባህር ወሽመጥን ያናወጠ ያልተጠበቀ ፍንዳታ መከሰቱ ተፈጥሯል። በዚሁ ፍንዳታም አንድ የጭነት መርከቡ መጎዳቱ ሲሰማ መርከቦቹን ከወሽመጡ ለማስወጣት የተጀመረው እቅድ እንዲቆም መደረጉ ተነግሯል። ሰላም ጤና ይስጥልን ውድ የፋስት ዴሊ ተከታታዮች፣ የዚህ ቻናል ቤተሰብ ካልሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሆኑ እያልን የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽነታችንን ታሰፉ ዘንድ ፕሮግራሙን ላይክ እና ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጃችን ተሻገርን። እስከ ፍጻሜው አብራችሁን ቆዩ። በዛሬው ዕለት በመቀሌ ለህወሓት የሞት ሽረት ያክል ክብደት ያለው የተባለ ጥብቅ ምክር እንደሚካሄድ ይጠበቃል። በኢትዮጵያ የአሜሪካ አምባሳደርና ሌሎች የአሜሪካ ተወካዮች መቀሌ ገብተው ከህወሓት አመራሮች እንደዚሁም ከሌተናል ጀነራል ታደሰ ጋር የሚመክሩ መሆኑን ከሰሞኑ ሲወጡ የነበሩት መረጃዎች አመላክተዋል። የመቀሌ ውይይት በትላንትናው ሰኔ 18 ቀን 2018 ዓ.ም ሊካሄድ ታቅዶ የነበረ ቢሆንም ጉዞውን ተከትሎ በሚኖሩት ውይይቶች ላይ እንዲሁም ከጉዞ ዋስትና ጋር ተያይዞ ከፌዴራል መንግስቱና ከህወሓት ባለስልጣናት በኩል ኃላፊነት በመውሰድ ረገድ መግባባት ባለመቻሉ ወደ የተዘዋወረ መሆኑን ለጉዳዩ ቅርበት ያላቸው ምንጮች ያወጡት መረጃ አመልክተዋል። የአሜሪካ ተወካዮች ከህወሓት አመራሮች በተጨማሪ በደብረ ጽዮን ቡድን ከስልጣን ገለል የተደረጉትን የጊዜያዊ አስተዳደሩን ፕሬዚዳንት ሌተናል ጀነራል ታደሰ ወረደን ጭምር እናነጋገራለን ማለታቸው ለህወሓት አመራሮች ምቾት ያልሰጣቸው መሆኑን የገለጹት ምንጮች በዚሁና በሌሎች ምክንያቶች ወደ ዛሬ የተዘዋወረው የመቀሌ ውጥረት የተሞላበት ሊሆን ይችላል የተባለው ጥብቅ ውይይት በዛሬው ዕለት ይካሄዳል ተብሎ እንደሚጠበቅ ገልጸዋል። ህወሓት ጊዜያዊ አስተዳደሩን አፍርሶ ስልጣኑን ከተቆጣጠረ በኋላ ከፍተኛ የሆነ ወታደራዊ ዝግጅቶችን እያደረገ መሆኑ እንዲሁም ከኤርትራ መንግስት ጋር ግንኙነትን ፈጥሯል መባሉና ከዛሬ ጀምሮ ሙሉ በሙሉ ተግባራዊ እንዲደረግ ትዕዛዝ የተሰጠበትም እጅግ አደገኛ የተባለውን ያስገዳጅ ውትድርናና ህግን በስራ ላይ ማዋል በአሜሪካና ምዕራባውያን በኩል አልተወደደለትም። በዚህ ምክንያት አሜሪካ የቀጠናውን ቀውስ ለማባባስ እየሰሩ ናቸው ያላቸውን አክራሪ ሲል በጠራቸው የህወሓት አመራሮችና ቤተሰቦቻቸው ላይ የቪዛ ክልከላ መጣሉ የሚታወስ ሲሆን የዛሬው የመቀሌ ውይይት ከተካሄደ ከዚሁ የቪዛ እገዳ በኋላ የመጀመሪያው እንደሚሆንም ተገልጿል። አሁን ባለው ሁኔታ በአካባቢው የጦርነት ደመና አንዣቧል በሚል በርካታ ተንታኞች አስተያየታቸውን እየሰጡ ሲሆን አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን በቅርቡ አልጀዚራ ድረገጽ ላይ ባሰፈሩት የጋራ ጽሁፍ ህወሓት በቀናት ጊዜ ውስጥ በፌዴራል መንግስቱ ላይ ጥቃትን ለመክፈት ዝግጅት እያደረገ ነው በማለት ዓለም አቀፉ ማህበረሰብ ጉዳዩን ትኩረት ይስጠው ማለታቸው የሚታወስ ሲሆን በህወሓት በኩል የትግራይን የግዛት አንድነት እናስመልሳለን፣ ሉዓላዊነትንም እናስከብራለን በሚል ከፍተኛ ወታደራዊ ዝግጅቶች እየተደረጉ መሆኑን የሚያመለክቱ መረጃዎች ትግራይን መሰረት አድርጎ በሚሰራጩ ሚዲያዎች እየተመላከቱ ነው። ይህ በእንዲህ እንዳለ መከላከያ ሰራዊት በየትኛው አቅጣጫ የሚሰነዘሩ የጥፋት ትንኮሳዎችን መክቶ ጠላትን ማሳፈር በሚያስችል ቁመና ላይ ነን የሚል ጠንከር ያለ ማሳሰቢያ ሰጥቷል። የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን በዚህ ዙሪያ ማብራሪያቸውን ሰጥተዋል። የኢትዮጵያ ብሔራዊ መከላከያ ኮሌጅ ዓመታዊ የብሔራዊ ደህንነት ኮንፈረንስ ባካሄደበት መድረክ የተገኙት የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን አሁን በተለይ በሰሜኑ የሀገራችን ክፍል እያንዣበበ ያለውን የጦርነት ደመና ለመግፈፍ የጦርነት ደመና ለመመከት ሰራዊቱ ከምን ጊዜውም በላይ ዝግጅት አድርጓል ማለታቸው በመከላከያ ማህበራዊ ትስስር ገጻቸው በኩል የተለቀቀው መረጃ አመልክቷል። ጀነራል ይመር በዚህ ማብራሪያቸውም አሁን ላይ እንደ ሀገር እያንዣበበ ያለውን የጦርነት ደመና ለመግፈፍ እንዲሁም የኢትዮጵያ ብሔራዊ ጥቅሞችን አስጠብቆ ለመቀጠል ውስጣዊ ችግሮቻችንን በመቅረፍ የውጭ ተጋላጭነት ላይ ማተኮር ይጠበቅብናል ሲሉ አሳስበዋል። ጀነራሉ አያይዘው ሰራዊቱ ከምን ጊዜውም በላይ ሁሉን አቀፍ ዝግጅት አድርጓል ማለታቸው ታውቋል። የኢትዮጵያ ብሔራዊ መከላከያ ኮሌጅ ዓመታዊ የብሔራዊ ደህንነት ኮንፈረንስ ባካሄደበት መድረክ ላይ የተገኙት ጀነራሉ አክለውም ከምን ጊዜውም በላይ የተወሳሰበ የመጣው ዓለም አቀፍ የደህንነት ሁኔታ በርካታ ኢተገማች ችግሮችን እያስከተለ ነው። በዚህም ዓለም አቀፍ ተለዋዋጭ የጦርነት ባህሪን በመረዳት ለሚገጥሙን ችግሮች ፈጣን ምላሽ መስጠት የሚያስችል ጠንካራ ተቋማት ተገንብቷል ሲሉም አክለዋል። በቀጣይ መረጃችን ደብረጽዮን የመጨረሻውን ውሳኔ አሳልፈዋል። በትግራይ ክልል አከራካሪው የግዳጅ ወታደራዊ ምልመላ አዋጅ በአስቸኳይ ተግባራዊ እንዲሆን ታዟል። ከሰሜኑ ጦርነት በፊት ከምርጫ ቦርድ እውቅና ውጪ በተካሄደው ምርጫ ተቋቁሞ የነበረውና በቅርቡ ወደ ስራ የተመለሰው የትግራይ ክልል ምክር ቤት ያጸደቀው የግዳጅ ወታደራዊ ምልመላ አዋጅ በአስቸኳይ ተግባራዊ እንዲሆን ትዕዛዝ አስተላልፏል። የምክር ቤቱ አፈ ጉባኤ ምህረት ሀጎስ ለክልሉ ፍትህ ቢሮ ሰኔ 17 ቀን በጻፉት ደብዳቤ አዋጁ በክልሉ ነጋሪት ጋዜጣ ታትሞ እስኪወጣ ድረስ የክልሉ የፍትህ አካላት ጠቅላይ ፍርድ ቤትና ፖሊስ ኮሚሽን
በጊዜያዊነት በህጉ እየሰሩበት እንዲቆዩ አዘዋል። ይህ አዋጅ በዶክተር ደብረጽዮን ገብረ ሚካኤል የሚመራውና በቅርቡ የተቋቋመው ማዕከላዊ የጸጥታ እዝ በበላይነት ያስፈጽመዋል ተብሎ ይጠበቃል። በትግራይ ክልል ከፍተኛ ፖለቲካዊ ውዝግብና ስጋት ያስነሳው የግዳጅ ወታደራዊ ምልመላ አዋጅ ዛሬ በይፋ መጽደቁ ተሰምቷል። በደብረጽዮን ገብረ ሚካኤል የሚመራው የክልሉ አመራር ይህን አዋጅ ዛሬ ያጸደቀው ባለፉት ሳምንታት በክልሉ ውስጥ ወታደራዊ አፈሳ እየተካሄደ መሆኑን የሚገልጽ መረጃዎች በስፋት ሲሰራጩ በቆዩበት ፖለቲካዊ ውጥረት ውስጥ ነው። ይህ ዛሬ የጸደቀው አዋጅ በጤና በእድሜ ደረጃቸው ለውትድርና ብቁ የሆኑ ማናቸውም የትግራይ ተወላጆች ጥሪ ሲደረግላቸው የመቅረብ ህጋዊ ግዴታ የሚጥል ሲሆን ትዕዛዙን ባለማክበር ከአገልግሎት ለማምለጥ የሚሞክሩ ግለሰቦች ከ10 ሺህ እስከ 50 ሺህ ብር የገንዘብ መቀጫ እንደሚጣልባቸውና አስገዳጅ ቅጣቶች እንደሚጠበቁባቸውም የደነገገ ነው። ይህ አዋጅ ዛሬ ከመጽደቁ በፊት በነበሩት ቀናት በክልሉ ውስጥ እየተካሄዱ ነው የተባሉ የግምጃ ምልመላና የታጠቁ ኃይሎች ወጣቶችን የማደን እርምጃ በነዋሪዎች ዘንድ ብርቱ ተቃውሞ ሲያስነሳ ቆይቷል። በርካታ የክልሉ ነዋሪዎችና ወጣቶች ድርጊቱ ነጻነታቸውን የሚጋፋና ህዝቡን ወደ ሌላ አላስፈላጊ የጦርነት አዙሪት የሚከት ነው በማለት ድምጻቸውን ሲያሰሙ ቆይተዋል። ይህንን ተከትሎ አዋጁ ከመጽደቁ አስቀድሞም ቢሆን በርካታ ወጣቶች አፈሳውን በመሸሽና ዳግም የጦርነት ቀውስ ሊቀሰቀስ ይችላል በሚል ስጋት ቤተሰቦቻቸውን ጥለው ወደ ሌሎች የኢትዮጵያ ክፍሎችና አዋሳኝ አካባቢዎች የተሰደዱ መሆኑ በሰፊው ሲዘገብ ቆይቷል። ሂውማን ራይትስ ዎችም ይህንን አዋጅ የህዝቦችና የዜጎችን መሰረታዊ መብት የሚጥስ በማለት አዋጁ እንዳይጸድቅ በጽኑ ሲያሳስብ ቆይቷል። ድርጅቱ የታጠቁ የክልል ኃይሎች በጅምላ ወጣቶችን ከቤት መንገድ አልፎ ተርፎም በቀብር ስነ ስርዓት ላይ ከሚገኙበት ቦታ እያፈሱ ወደ ወታደራዊ ማሰልጠኛ ካምፖች እየወሰዱ መሆኑን በመጥቀስ ይህ እርምጃ የፕሪቶሪያውን የሰላም ስምምነት አደጋ ላይ የሚጥል መሆኑን በመጥቀስ ጭምር ጥያቄ አቅርበዋል። ሆኖም አዋጁ በዛሬው ዕለት መጽደቁን የተመለከተው የቀድሞው የህወሓት አመራር ጣዕመ አረዶም ጨምሮ የክልሉ ሚዲያዎች ይህ አዋጅ በዛሬው ዕለት መጽደቁን ያመለከተ ይፋዊ ደብዳቤ አጋርተዋል። በሌላ በኩል የአዋጅ አርቃቂዎችና የትግራይ ክልል አመራሮች እርምጃው የክልሉን ህልውና ሉዓላዊነት ለመጠበቅ የወጣ የህልውና ትግል አካል መሆኑን በመጥቀስ ዛሬ ላሳለፉት ውሳኔ መከላከያ አቅርበዋል። የትግራይ ክልል አሁንም ካለበት የደህንነት ስጋትና በተለያዩ አካላት ከተያዙ የክልሉ ወሰኖች አንጻር ራሱን የመከላከል አቅሙን ማሳደግና ወታደራዊ ዝግጁነት መፍጠር ግድ ይለዋል የሚል ጽኑ አቋምም አላቸው። አዋጁ ከሀገር ውስጥ እስከ ባህር ማዶ በርካታ ተቃውሞዎች እየገጠሙት ሲሆን ይሁን እንጂ የክልሉ ምክር ቤት ዓለም አቀፍ ግፊቶችን ወደ ጎን በመተው አዋጁ በፍጥነት መሬት ላይ እንዲወርድ ማዘዙ በክልሉና በአጠቃላይ በሀገሪቱ የሰላም ሂደት ላይ አዳዲስ ውጥረቶችንና ጥያቄዎችን እያስነሳ ይገኛል። መጨረሻም በጭነት መርከብ ላይ ጥቃት መሰንዘሩን ተከትሎ የተባበሩት መንግስታት በሆርሙዝ የባህር ወሽመጥ የጀመረውን የማስወጣት እቅድ ማቆሙን አስታወቀ። የተባበሩት መንግስታት ዓለም አቀፍ የባህር ላይ ድርጅት በሆርሙዝ የባህር ወሽመጥ ተዘግቶባቸው የቆዩ ከ11 ሺህ በላይ መርከበኞችን ለማስወጣት አቅዶት የነበረውን ተግባር በውሃው ላይ በሚጓዝ አንድ የጭነት መርከብ ላይ ጥቃት በመሰንዘሩ ምክንያት ለጊዜው አቋርጧል። የድርጅቱ ዋና ኃላፊ አርሴኒዮ ዶሚንጊዝ እንደገለጹት በርካታ ጀልባዎች ቀደም ብለው እንዲወጡ የተደረገ ቢሆንም ድርጅቱ ግን አስፈላጊው የደህንነት ዋስትና በተሟላ ሁኔታ መቀጠሉን ማረጋገጥ ይፈልጋል። የብሪታንያ የባህር ላይ ደህንነት ኤጀንሲ እንደዘገበው አንድ መርከብ ከኦማን የዳሂት ወደብ በስተደቡብ ምስራቅ 7.5 ማይል ርቀት ላይ ምንነቱ ባልታወቀ ተተኳሽ ተመቷል። በጥቃቱ ምንም አይነት የሰው ጉዳት አልደረሰም። ጥቃቱ የተፈጸመው የኢራን እስላማዊ አብዮታዊ ዘብ የባህር ወሽመጡን ለማቋረጥ የሚደረጉ ሙከራዎች ተቀባይነት የሌላቸውና ፍጹም አደገኛ መሆናቸውንና መርከቦች ከኢራን ጋር ቅንጅት መፍጠር እንዳለባቸው ማስጠንቀቂያ ከሰጠ በኋላ ነው። የአሜሪካ መገናኛ ብዙሃን የሀገሪቱን ባለስልጣናት ጠቅሰው እንደዘገቡት ኢራን በመርከቡ ላይ ጥቃት ሰንዝራለች። ቫንጋርድ የተባለው የባህር ላይ ስጋት አስተዳደር ተቋም እንደገለጸው የሲንጋፖር ሰንደቅ ዓላማ የያዘችው ኤቨር ላቭሊ የተባለችው መርከብ ጥቃቱ ቢሰነዘርባትም በወሽመጡ በኩል ጉዞውን ቀጥላለች። መርከቧ 4 ሌሎች መርከቦችን በቡድን እየመራች እንደነበር ዋል ስትሪት ጆርናል ዘግቧል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉበታላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያዳመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮቻችን እስከምንገናኝ ድረስ ቸር ቆዩ።